በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን አስረው አዳምን ነፃ አወጣው። ከዚህ በኋላ ሰላም ሆነ። ሩቅም ከቅርብም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ ይህችን ጊዜ ባርኮ ቀድሶ ስለለገሰን ሌሊቱን በሰላም አንግቶ በቤቱ ስለጠራን ከምንም በላይ ይህንን ቀን በእድሜያችን ላይ ጨምሮ ለንስሐ ስላደለን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተነው የማናፍርበት ስሙ ለደከምን ምርኩዝ ላዘንን መጽናኛ በዚህ ቀን ለተደሰትን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርም በሰማይ ዛሬም ዘወትርም የተመሰገነ ይሁን አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ዮሐንስ እንደጻፈው ምዕራፍ 20 ቁጥር 26 ላይ ያለው የዕለቱ ትምህርት እናደርጋለን። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ኃይለ ቃሉ ደጆችም ተዘግተው ሳሉ ኢየሱስ መጣ። ሐዋርያው ወንጌላዊው ቅዱሱ እጅግ ተወዳጁ የጌታ ወዳጅ የሆነው ቅዱስ ዮሐንስ በዚህ ወንጌል ከጻፈልን ለየት የሚል ቃል አንዱ ይሄ ነው። የዮሐንስ ወንጌል 21 ምዕራፎች 1071 ቁጥሮች ያሉት ወንጌል ነው። ይህ ወንጌል ከሦስቱ ወንጌላት ከ90% በላይ ማለት ይቻላል አዲስ ነገር የመዘገበልን ነው። ሦስቱ ያልመዘገቡትን ማለት ነው። በሩጫ ብንመለከተው ምዕራፍ 1 በየትኛውም ወንጌል ላይ አልተጻፈም። ምዕራፍ 2 የቃና ዘገሊላ ታሪክ 3 ወንጌላውያን አልመዘገቡትም። ምዕራፍ 3 በሙሉ ማለት ይቻላል በሌላ ወንጌል ላይ የለም። ምዕራፍ 4 እንደዚሁ ሙሉውን በሌላ ወንጌል ላይ የለም። ምዕራፍ 5 በከፊል በሌሎች ወንጌላት ተጠቅሰዋል። ምዕራፍ 6 ሙሉ ማለት ይቻላል በ3 ወንጌላውያን አልተመዘገበም። ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 9 ከ90% በላይ በሌሎች ወንጌላት ውስጥ አልተጻፈም። ምዕራፍ 10 ሙሉውን፣ ምዕራፍ 11 የአልዓዛር ታሪክ 3 ወንጌላውያን አልመዘገቡትም። ምዕራፍ 12 በከፊል፣ ምዕራፍ 13 ሙሉውን፣ ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16፣ ምዕራፍ 17 እስከ 21 ያለው ደግሞ ከ60% በላይ በሌሎች ወንጌላት አልተጻፉም። ይህ ታላቅ ወንጌል እጅግ ድንቅ የሆኑ ምስጢሮችን በውስጡ መዝግቦ የያዘ ነው። 3ቱ ወንጌላውያን ምድራውያን ወንጌላት ሲባሉ የዮሐንስ ወንጌል ተለይቶ ሰማያዊ ወንጌል ይባላል። ምን አይነት ወንጌል ይባላል? ሰማያዊ። የሚጀምረው ከሰማይ ነው። 3 ወንጌላት የክርስቶስን ታሪክ ከምድር ነው የሚጀምሩት። ለምሳሌ ማቴዎስ ከዘራረጉ ይጀምራል፣ ማርቆስ በጥምቀቱ ይጀምራል፣ ሉቃስ ደግሞ በልደቱ ይጀምራል። ወንጌላዊ ዮሐንስ ግን በሰው አይደለም በመላእክት አእምሮ የማይመረመረውን ገና የቃል በቅድምና መኖርን ይመዘግባል። ስለዚህ ሊቃውንት ምን ይላሉ? ሌሎች ወንጌላውያን ጀምረው ሲጨርሱ ይላሉ። ስለ ክርስቶስ ሲጽፉ ሌሎች ወንጌላውያን ጀምረው ሲጨርሱ
የዮሐንስ ወንጌል ግን ጨርሶ ነው የሚጀምረው ይላል። ምን ማለት ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ይላል። ቃል ምን ነበረ? እግዚአብሔር ነበረ። ጨርሶ ነው ወደ ሌላ ታሪክ የሚመጣው። እግዚአብሔርነቱን፣ የእግዚአብሔር ልጅነቱን፣ መለኮትነቱን፣ ዘላለማዊነቱን ጨርሶ ወደ ሌላ ተግባር ይሄዳል። ስለዚህ ይህ ወንጌል ከጻፈልን ድንቅ መልእክቶች መካከል አንዱ የዛሬ ርዕሳችን አድርገን የምንማማረው ስለተዘጋ በር የመዘገበልን ነው። ደጆችም ወይም በሮች ተዘግተው ሳሉ ኢየሱስ መጣ ይላል። አሁን ስለተዘጋ በር እናያለን ማለት ነው። በር እንደምናውቀው ዋስትና ነው። ፍርሃትን መከላከያ ነው። ብዙ አይነት በሮች በዓለማችን ላይ ተሰርተዋል። ከጭራሮ መዝጊያ ጀምሮ እስከ በሪሞት ከሚከፈቱ ድረስ ይሄ ሁሉ ምንድን ነው? ፍርሃትን መከላከያ ነው። በር ትልቁ ነገር በር ውክልናን የሚወስደው ዋስትና ነው። ሰው በግንብ አጥር ያጥራል፣ ትልቁን የበር አይነት። ከዛ በኋላስ ሽቦ ይጠመጥማል። ከዛ ጠንካራ በር ያዘጋጃል። ለዛ ግቢ ያበር ዋስትናው ነው። ባለቤቱ ነዋሪዎቹ። እንደኔ አይነት ደግሞ ደሳሳ ጎጆ ያለው ሰው መቀርቀሪያ ይሰራል፣ ብረት ምጣድ ያስደግፋል። ከመቀርቀሪያው አልፎ ምናልባት ደግሞ የሆነ የሚተናኮል ነገር ቢመጣ ብረት ምጣዱ ቢወድቅ ጩኸት ስለሚያሰማ እንድንነቃ ነው። ዋስትና ነው። ውስጣችን የተከማቸውን ፍርሃት፣ ውስጣችን የተጠራቀመውን ፍርሃት፣ አይምሯችን ዘወትር የሚገዛውን ፍርሃት ይከላከላል ብሎ የሰው ልጅ የሚሰራው ነው። አስፈላጊም ነው። ደቀ መዛሙርቱም ፈርተው በር ዘግተው ሳሉ ክርስቶስ መጣ ነው የሚለው። እስቲ የሚዘጉ የበር አይነቶችን እንመልከት። አሁን ከእንጨቱም ከብረቱም ከጭራሮውም በሪሞት ከሚከፈተው አይምሯችን ወጣ አድርገን ምን አይነት በር ማን ለምን ይዘጋል የሚለው ወደ ህይወታችን አጥተን እንመልከት። አንደኛ ሰዎች የሚዘጉት በር አለ። ሰዎች የሚዘጉት በር አለ። በኑሯችን ላይ ሊሆን ይችላል፣ በስራችን ላይ ሊሆን ይችላል፣ በትምህርታችን ላይ ሊሆን ይችላል፣ በገቢያችን ላይ ሊሆን ይችላል፣ በህይወታችን ላይ ሊሆን ይችላል፣ በትዳራችን ላይ ሊሆን ይችላል፣ በእውቀታችን ላይ ሊሆን ይችላል፣ በተስፋችን ላይ ሊሆን ይችላል። ገና ባልተዘገነ እጃችን ላይ ባልገባ ተስፋ ሰው አቅዶ ሄዶ በር ሊዘጋ ይችላል። ይህንን መጽሐፍ ቅዱስ እንዲህ ይለናል። የማርቆስ ወንጌል ምዕራፍ 2 ቁጥር 1 እስከ 3 በቅፍርናሆም እንዳለ ተሰማ፣ በደጅ ያለ ስፍራ እስኪጠባቸው ብዙ ሰዎች ተሰበሰቡ። 4 ሰዎች የተሸከሙለትን ሽባ አመጡለት። ስለ ሕዝቡ ብዛት ወደ እርሱ መቅረብ ግን አቃታቸው። አሁን ሰዎች በር ሲዘጉ እናያለን። በበሽተኛ ላይ በደጅ በጣም ብዙ ሰው አለ። ቤቱ ጠቧል። አንድ ሽባ በወሳንሳ ተይዞ በ4 ሰዎች ተሸክሞ በሽተኛውን ከባለ መድኃኒቱ ጋር ለማገናኘት ግን ስለ ሕዝቡ ብዛት ስለ ሰዎች አቃታቸው ይላል። አልተመለሱም ግን ሰዎች። በሩ ቢዘጋ ክርስቶስ ያለበትን የቤት ጣሪያ አንስተው ያንን በሽተኛ ቁልቁል በገመድ ወደ ታች አወረዱት ይላል። ምክንያቱም እኛ በተዘጋ በር ላይ አይናችን መንከራተት የለብን። አማራጮች አሉ። በትምህርት ውስጥ የምንመለከታቸው በአብዛኛው ይሄ ነው። ሰዎች የዘጉብን በር አትመልከት፣ እግዚአብሔር እጅ ላይ ያለውን ቁልፍ ግን እይ ይባላል። ሰዎች በር ሊዘጉ ቢችሉ እግዚአብሔር እጅ ላይ ያለው ቁልፍ ግን ሁሉን ይከፍታል። በዚህ ዓለም የወርቅ ቁልፍ የማይከፍተው በር የለም እንዲሉ ማለት ነው።
ሌላም ታሪክ ማየት እንችላለን። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ላይ የተጠቀሰ ታሪክ ነው። ዘኬዎስ እንዲህ ተመዝግቦለታል። ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በጣም አጭር፣ በቀረጥ ብር የሚተዳደር ለሮማውያን የተቀጠረ በዜግነት እስራኤላዊ የሆነ ይህ ዘኬዎስ በውስጡ እረፍት የሚባል ነገር ስላልተሰማው በኢያሪኮ በኩል ክርስቶስ እንደሚያልፍ አየቅና ሮጦ ሄዶ የሾላ ዛፍ ላይ እንደወጣ ይመዘግብልናል ወንጌሉ። ይህ ሰው ክርስቶስን ለማየት የሾላ ዛፍ ላይ የወጣው የቁመቱ ማጠር አይደለም። ቁመቱ ሽምብራ ቢያክልም ሰዎች ገለል ካሉ ማየት የሚፈልገውን ያያል። ሰዎች ግን ከለሉ ወይም በር ዘጉ። የዚህ ሰው አማራጭ ግን ሰዎች ከልለውኛልና ባየው ባላየው አላለም። ለነፍሱ እርካታ፣ ለሕይወቱ ጥማት፣ ለቤቱ አለኝታ፣ ለኃጢአቱ ይቅርታ፣ ለደህንነቱ ዋስትና የሆነው ክርስቶስ ነፍሱ በጣም ስለፈለገችው በሩን አልፎ ሄደ። የሾላ ዛፍ ላይ ወጣ። ለሕይወቱ አስተዋጽኦ አድርጋለች ያቺ ዛፍ። ሰዎች ግን በር ዘግተው ነበረ። ቅዱስ ጳውሎስ እንዲህ ይላል፣ ሥራ የሞላበት የአገልግሎት በር ተከፍቶልኛል፣ ተቃዋሚዎቼ ብዙ ናቸው ይላል። ሥራ የሞላበት የአገልግሎት በር ተከፍቶልኛል፣ ክርስቶስ ከፍቶልኛል። ነገር ግን ተቃዋሚዎቼ ምን የሚያደርጉ? በር የሚዘጉ፣ እንዳናይ፣ እንዳንለወጥ፣ እንዳናስተውል፣ እንዳንጽናና፣ ተስፋ እንዳናደርግ፣ እምነታችንን እንዳንወድ፣ ቤተክርስቲያን እንዳንጠጋ ወዘተ። አገልግሎቱ ሰፊ ቢሆንም የበር አይነት ቢኖርም ተቃዋሚዎቹ ግን ብዙ ናቸው፣ በር የሚዘጉ ማለት ነው። ስለዚህ ሰዎች የሚዘጉት በር አለ። ሁለተኛው በራሳችን ላይ የምንዘጋው በር አለ። ይህ ደግሞ ሳናውቅ ሳንገነዘብ የመንፈሳዊ ጦት ችግር ገጥሞን ጸሎት ስናቆም፣ ከእግዚአብሔር ቤት ስንርቅ፣ መዘመር ሲያቅተን፣ ማስቀደስ ስንተው፣ የእግዚአብሔርን ቃል በቅጡ ማጣጣም ሳንችል ስንቀር የምንዘጋው እነዚህ ሳናውቅ በራሳችን ላይ የምንዘጋው በር አለ። ለዚህ መጽሐፍ ቅዱሳዊ ምንጭ ሳይሆን የምንጠቅሰው ዮሐንስ አፈወርቅ በድርሳኑ ላይ የጻፈውን ነው የምንመዘግበው። እንዲህ ይላል፣ ሰው የገዛ ጸባዩ ከሚጎዳው በቀር ሌላ ነገር አይጎዳውም ይላል። ሁልጊዜ አናስብ ይህን ቃል። ታላቁ ሊቅ ዮሐንስ አፈወርቅ በ325 ዓመተ ምህረት የቁስጥንጥንያ ሊቀ ጳጳስ የነበረ ነው። የሰው ልጅ የገዛ ጸባዩ ከሚጎዳው የበለጠ ሌላ ነገር አይጎዳውም። አሁን ቅድም ሰዎች በር ዘጉ ብለናል። አው ይዘጋሉ። ሰዎች የሚዘጉት በር አለ። የዛን ያክል ደግሞ በራሳችን ማንነት የምንዘጋው በር አለ። ባጉል ጸባያችን እስከ ዛሬ ያለቀስንበትን ጉዳይ እናስታውስ። የተከዝንበትን ጉዳይ እናስታውስ። እንቅልፍ ያጣንበትን ጉዳይ እናስታውስ። የተቸገርንበትን ጉዳይ እናስታውስ። ሰላማችን የደፈረሰበትን ጉዳይ በጣም በጥልቀት እናስታውስ። ሰዎች ናቸው ላይሆኑ ይችላሉ። በራሳችን ጸባይ፣ በራሳችን ባህሪ፣ በራሳችን ማንነት ይልቁንም የመንፈሳዊ እጦት ችግር ሲገጥመን በራሳችን ላይ በር እንዘጋለን። የጸሎት መልስ እናጣለን። የተረጋጋ ኑሮ እንዳይኖረን እናደርጋለን። ሰላማችን እንዲደፈርስ እናስገድዳለን። እንቅልፍ እናጣለን፣ እንቸገራለን፣ እናለቅሳለን፣ እንበሳጫለን፣ ተስፋ እንቆርጣለን። ይሄ በራሳችን ላይ የምንዘጋው በማንም ተጽዕኖ የማይመጣ የመንፈሳዊ እጦት ችግር ነው። ስለዚህ ሰው የገዛ ጸባዩ ከሚጎዳው የበለጠ ሌላ ነገር አይጎዳውም ይላል። በራሳችን ላይ የምንዘጋው በር አለ። ጊዜ የሚዘጋው በር ደግሞ አለ።
ጊዜ የሚዘጋው በር አለ። ያው ጊዜ ያልነበረበት ዘመን ነበረ። ጊዜ የሌለበት ጊዜ ነበረ ባጭሩ። ምክንያቱም ጊዜ የተፈጠረ የተገኘ ለሰዎች መገልገያ የተሰጠ ትልቅና ውድ የሆነ ስጦታ ነው ጊዜ። እግዚአብሔር ነገሮችን ሁሉ በጊዜ ክበብ ውስጥ አስቀምጦ እኛ እንድንጠቀምበት አድርጎ እሱ ግን ከዘመናት ውጭ ከጊዜያት ውጭ ያዘጋጀልንም ዘላለማዊ ቤት በጊዜ ስፍርነት ውስጥ የለችም። አሁን ወደዚህ ዘላለማዊ ሰዓት ውስጥ ለመግባት በጊዜ በታጠረ ሕይወት ውስጥ እንኖራለን። ዘላለማዊ ሰዓት አለን። ሰዓት ስንት ነው የማይባልበት፣ የቀን መቁጠሪያ ካሌንደር የሌለበት፣ የሐዘንተኞች እንባ የሚታበስበት፣ በጉ ክርስቶስ የሚነግስበት፣ ሕማም እርዛት ሁሉ የሚያከትምበት፣ ለቅሶ ጩኸት ሁሉ ለዘላለም የሚሰናበትበት፣ የሰው ልጅ እግዚአብሔርን መስሎ ዘላለም የሚያመሰግንበት፣ ከመላእክት ጋር አንድ የሚያደርገን ዘላለማዊ ሰዓት አለ። ወደዚህ ዘላለማዊ ሰዓት ለመጠቅለል በጊዜያዊ ሰዓት ውስጥ እንንቀሳቀሳለን ወይም በጊዜው ላይ እንንቀሳቀሳለን። የሆነ ሆኖ ግን ጊዜ በራሱ ክፉ ሆኖ ሳይሆን የኛ ጨካኝነት፣ የኛ ስርዓት አልበኝነት፣ የኛ ወደ እግዚአብሔር አለመጠጋት፣ የኛ እግዚአብሔርን መርሳት ጊዜን ክፉ ያደርገዋል። ኢትዮጵያዊ ምሳሌ ማየት እንችላለን። ክፉ ጊዜንና የተወረወረ ድንጋይን ዝቅ ብለህ አሳልፈው ይባላል። ክፉ ጊዜንና የተወረወረ ድንጋይን ምን ብለህ አሳልፈው? ዝቅ ብለህ። ቆመን ብንጠብቀውስ ያ ድንጋይ ላያችን ላይ ያርፋል፣ ሕይወት ይቀጫል። ዝቅ ብንልስ ድንጋዩ ትቶን ይሄዳል። ብንንበረከክ እግዚአብሔርን ተስፋ ብናደርግ ክፉ ጊዜን ማምለጥ ይቻላል። ብዙዎች አባቶቻችን ክፉ ጊዜን አምልጠዋል፣ ለዘላለም አምልጠው አሸንፈዋል። ጊዜ ታዲያ እኛ ላይ ለምን ጨከነ ካለን እኛ በጊዜያችን ላይ ስለጨከንን ነው። በዕለተ ሰንበት ይሄ ብቻ ሰው መሆን ነበረበት? የቁማር ቤቱ መጣበብ፣ የኳስ ሜዳው መጣበብ፣ የጭፈራ ቤቱ መጣበብ ሌላ እምነት ነው የሚያደርገው? ይሄንን እኛ ኦርቶዶክሳውያን አይደለንም? በጊዜያችን ላይ ስንጨክን ወርቅ በሆነው ጊዜያችን ላይ ልንለወጥ የምንችልበት ትልቅ እድል የሰጠን እግዚአብሔር ይሄንን የብርሃን ቀን ነው። እቺ ቀን ለዘላለም እኮ አትመለስም። ይቺ ዕለት እቺ ሰዓት ለዘላለም አትመለስም። ስለዚህ በዚህ ሰዓት ብንጠቀምበት፣ መጠቀም ደግሞ ካልቻልን ጊዜ በእኛ ላይ ይጨክናል፣ ያንገላታናል፣ ያስጨንቀናል። አያልፍልኝም ይሄ ጊዜ ብለን እስክንታወቅ ድረስ ተስፋ ያስቆርጠናል። ለክርስቲያን ግን ይሄ አይገባም። በጌታ ቀን በመንፈስ ነበርኩኝ የሚለን ቅዱስ ዮሐንስ ወንጌላዊ በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በዕለተ ሰንበት በክርስቲያኖች ሰንበት በመንፈስ ነበርኩ። በዚህ ዓለም ነበር ያለው ግን ወንጌላዊ እኔ ግን በምን ነበርኩ አለ? በመንፈስ ነበርኩ፣ ከእግዚአብሔር ጋር ነበርኩ፣ በምስጋና ነበርኩ፣ በቃለ እግዚአብሔር ነበርኩ፣ በአኮቴት ነበርኩ፣ በልመና በምልጃ ላይ ነበርኩ፣ በቅዳሴ ላይ ነበርኩ። በዚህ ዓለም እየኖረ ይህንን ዓለም የረሳ ወንጌላዊ በጌታ ቀን ነው የሚለው። በጊዜው ላይ ዮሐንስ ምን አደረገ? ጨከነበት፣ በመልካም ተጠቀመበት። ለዚህ ነው ቅዱስ ጳውሎስን ቀኖች ክፉዎች ናቸውና ዘመኑን ዋጁት ወይም ተጠቀሙበት የሚለው። ስለዚህ የእብድ ዘመን የለንም፣ የእብድ ጊዜ የለንም፣ የእብድ ሰዓት የለንም። የእውቀት ሰዓት ግን አለን። ይሄ ምናልባት ላነጋገር ይቅርታና ከደደብና ከእብድ ማን ይበልጣል? የቱ ይሻላል? ከደደብና ከእብድ የቱ ይሻላል? እሺ እኔው ልመልሰው።
አጭር ምሳሌ ነው። ከአይምሯችሁ መጥፋት የለበት። አሁን በአይምሯችሁ ውስጥ የትኛው ነው የሚበልጠው? እብድ ነው የሚበልጠው ወይስ ደደብ ነው የሚበልጠው ብለን ልናስብ እንችላለን። ይህን እያሰብን አንድ በቃ ግን አብዷል የተባለ ሰው በአንድ መኪና አጠገብ ሲያልፍ የመኪናው ባለቤት ከመኪናው ጋር ይታገላል። ጎማ ተንፍሶበት ነው። ከዚያ ብሎኖች ጎደሉበት። ቢፈልግ አጣ። ያብድ ደግሞ አየው። ምን እየሰራህ ነው አለው። መልስ አልመለሰለትም። አለባበሱን አይቷል፣ ሁኔታውን ተገንዝቧል። ከእንዲህ አይነት ሰው ቁም ነገር አይገኝም በሚል መንፈስ ዝም ብሎ መታገል ጀመረ። አረ ምን ሆነህ ነው አለው። አይ ብሎን ጠፍቶብኝ ነው አለ። ቀና ብሎም አላየው። ታዲያ ምን ችግር አለ? አራቱ ብሎኖች ከጠፉ መቸገር የለብህም። ሶስቱ ጎማዎች አራት ብሎን አላቸው። ከአንዳንድ ጎማ አንዳንድ ብሎን ፍታ፣ ሶስት ይሆኑልሃል። በሶስቱ ይሄን ሰራ አለ። ትክክል አይደል? መሄድ ይችላል አይችልም? ይችላል። ደነገጠ። እውነቱን እኮ ነው። የሚጎለው አንድ ብሎን ነው። በቃ በሶስት ብሎን ታስሮ ጎማ መሄድ ይችላል። ያሰበበት ቦታ መድረስ ይችላል። ካሰረ በኋላ ግን እንዴት ልትረዳ እንዳው ልታውቅ ቻልክ አለ። እኔ እብድ እንጂ ደደብ አይደለሁም አለው ይላል። የቱ ይበልጣል? የቱ ይበልጣል? ራሳችሁን መልሱ። የቱ ይበልጣል? ፈራችሁ ቋንቋውን አይደለ? ከእብድና ከደደብ የቱ ይበልጣል? አዎ ይውላችሁ እንደው ቃላቱ ከብዶን ነው። የምን ጭንቅላት እስኪበስል ድረስ ማገዶ ይፈጃል ይባላል። የምን ጭንቅላት ራሳችሁ ሙሉት። አሁን ተመልከቱ። በእንዲህ አይነት ድድብና ውስጥ የሚኖር ዓለም ላይ መኖር የለበትም ክርስቲያን። ጊዜ ወርቅ ነው እንላለን፣ በጊዜው ንስሐ ካልገባን። ጊዜ ጥሩ ነው እንላለን፣ እኛ ጥሩ ካልሆንበት። ጊዜ እድል ነው እንላለን፣ እኛ በእድል ተጠቅመን ወደ እግዚአብሔር ካልተጠጋንበት ጊዜ በር ይዘጋል። አንድ ምሳሌ አለ በአማርኛ ግጥም። አደባባይ ቆሞ አበጀሁ ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ ይላል። አንድ ሰው አደባባይ ላይ ቆምና በትዕቢት ሊሆን ይችላል፣ በማናለብኝነት ሊሆን ይችላል፣ ሰውን በመናቅ ሊሆን ይችላል፣ በማቃለል ሊሆን ይችላል፣ ከኔ በላይ ጉልበተኛ ማን ነው ሊል ይችላል። አሁን ባለ ጊዜ ሊሆን ይችላል። መጨረሻው ይሄ ነው የሚሆነው። ከዛስ አደባባይ ቆምና ዞር በል ስትሉት እሺ አይልም። አደባባይ ቆሞ ደግ አደረኩኝ ቢላችሁ፣ ለሚሰራው ነገር ደግ አደረኩ ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ? ምንም አንለውም፣ ግን እንሸሸዋለን። እኛ ለመኖር ዓላማ አለዋ ክርስቲያን። በዓላማ ነው የምንንቀሳቀሰው፣ በዓላማ ነው የተፈጠርነው፣ ለዓላማ ነው የምንኖረው። ያችም ዓላማ ዘላለማዊ ቤታችን ናት። ዘላለማዊ ቤት ውስጥ ለመግባት ደግሞ በጊዜው ለጊዜው ለእግዚአብሔር በመስጠት መኖር ይቻላል። ጊዜ ግን በር ይዘጋል። አራተኛው ሰይጣን የሚዘጋው በር አለ። ሰይጣን የሚዘጋው በር አለ። ዲያብሎስ ከሚዘጋብን ትልቁ ነገር አንዱ ሳናስተውለው በአንድ ነገር ብቻ እንድንደክም ያደርጋል። እኛ ግን አናውቀውም። የዮሐንስ ወንጌል ምዕራፍ 21 በሙሉ ተመልከቱት። ደቀ መዛሙርቱ በጥብርያዶስ ባህር ዳር ክርስቶስ መቆሙን ሳያስተውሉ መረባቸውን ዝም ብለው በግራ ይጥላሉ። መረቡ ሲጎተት ባዶ ነው። ክንድ ዛለ። ሌሊቱን አደሩበት። ባህር ዳር የቆመው ግን እቺ ጥብርያዶስ ባህር በጣም የታደለች ባህረ ጌንሳሬጥ ትባላለች። ባህረ ገሊላም ተብላ ትጠራለች። ባህረ ጥብርያዶስ ቤተ ክርስቲያን ውክልናዋን ትወስዳለች እቺ ባህር። ምክንያቱም በዮሐንስ ወንጌል ምዕራፍ 6 ላይ ረሃብተኞች ሲጠግቡባት እናያለን፣ ሲጽናኑባት እናያለን፣ እረፍት ሲያገኙባት እናያለን፣ ከጭንቀታቸው ሲገላገሉባት እናያለን። ትልቁን ሰፊውን መለኮታዊ እጁን ዘርግቶ ጥብርያዶስ ባህር ዳር የተኮለኮለውን ምዕመን ሲመግቡባት
በያዘው እጆቹ በሚመግበን እጆቹ እህል አበርክቶ የመገበባት ቦታ ናት ጥብርያዶስ። በዚህም ቦታ ላይ ደቀ መዛሙርቱ በጣም ተሰላሽተው ነው ያገኛቸው። እሱ ግን ምን አላቸው? መረባችሁን በስተቀኝ ጣሉ አላቸው። አሁን በአንድ በኩል የሚደክም ድካም አለ ማለት ነው። እስቲ እናስብ። ሰይጣን በማይገባ ቦታ ያውለናል፣ በማይገባ ጊዜ ያባክነናል፣ በማይገባ ሐሳብ ያብሰለስለናል። ይሄ ሁሉ ምንድን ነው? ከእናት ኦርቶዶክሳዊ ቤተክርስቲያናችንን ለማራቅ ነው። በዚህ የሚገኘውን ድህነት ሰው እንዳይገነዘበው፣ እንዳይለወጥበት፣ ሰው እንዳይሆንበት፣ እንዳይጽናናንበት፣ በእምነት እንዳይቆምበት በአንድ ነገር ላይ ብቻ ትኩረት አድርገን እንድንኖር ያደርጋል። ያኔ ይርበናል። መንፈሳዊ ራብ ታውቃላችሁ? መንገላታት ማለት ነው። ተስፋ መቁረጥ ማለት ነው። ነገን እያሰቡ መፍራት ማለት ነው። ሕይወት አልባ ሆኖ መኖር ማለት ነው። መንፈሳዊ ራብ እንደዚህ ነው። እርካታ ያለው ኑሮ፣ ሰላም ያለው ኑሮ፣ እረፍት ያለው ኑሮ። ምክንያቱም ግብፃውያን ክርስቲያኖች ምን ይላሉ? የአንድ ክርስቲያን የሳምንት ውሎ እሁድን ባሳለፈበት ሁኔታ ነው የሚታወቀው ነው የሚሉት። የሳምንታው ከነገ የምንጀምረው ውሏችን መሰረቱ የዛሬው ቀን ነው። የአንድ ክርስቲያን ውሎ፣ የአንድ ኦርቶዶክሳዊ የሳምንት ውሎ እሁድን ባሳለፈበት ሁኔታ ይታወቃል። እሁድን መጥገብ አለብን እግዚአብሔርን። ያኔ የሳምንቱ ሕይወት የበረከት፣ የሰላም፣ የጤና፣ የመጽናናት ሳምንት ይሆንልናል። በተቃራኒ ይህንን ቀን ግን ካልተጠቀምንበት ሳምንቱ እረፍት አልባ ያደርገናል። ስለዚህ በአንድ በኩል ብቻ ስንደክም መብሉ ያለው ግን በስተቀኝ ነው። ኑሮ ያለው በስተቀኝ ነው። ሕይወት ያለው በስተቀኝ ነው። ተስፋ ያለው በስተቀኝ ነው። ጣፋጭ ሕይወት ያለው በስተቀኝ ነው። ያም እግዚአብሔር ላይ ብቻ የሚገኝ ነው። መረባቸውን በስተቀኝ ጣሉት። ያኔ 153 ታላላቅ ዓሣዎችን ጎትተው አወጡ። ቅዱስ ዮሐንስ ወንጌላዊ ምን አለ? ግልጽ ነገር ነው የተናገረው ለቅዱስ ጴጥሮስ። ጌታ እኮ ነው አለው። ቁጥር 7 ላይ የምናገኘው ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ ማን ነው? እስቲ ሁላችሁም ተናገሩ። ማን ነው? ጌታ እኮ ነው። ውበታችን የሆነው ጌታ እኮ ነው። ሰላማችን የሆነው ጌታ እኮ ነው። ምግባችን የሆነው ጌታ እኮ ነው። እረፍታችን የሆነው ጌታ እኮ ነው። በአንተ ላይ ያልተደገፈች ነፍስ የትም ትባክናለች እንዳለው ሊቁ አውግስጢን። በእግዚአብሔር ላይ ያላረፈች ነፍስ፣ በጌታ ላይ ያልተጠለጠለች ነፍስ የትም ትባክናለች ይላል ይሄ ታላቅ ቱኒዚያዊ ሊቅ። በዕድሜው መጨረሻ ላይ ደግሞ እንዲህ ብሎ ጸልየዋል። እግዚአብሔር ሆይ ምነው በልጅነቴ ወራት አውቄ ቢሆን ኖሮ ይላል። በስተርጅና ነው እግዚአብሔርን ያወቀው። ለጵጵስናም የደረሰው ከ80 ዓመት በላይ ኖሮ ነው። እስከ 80 ዓመቱ ግን እግዚአብሔር ማን እንደሆነ እንኳን አያውቅም። ፓጋን ነበረ። በእናቱ ጥረት ክርስትናን ከተቀበለ በኋላ የኖረባት አጭር ጊዜ ቢሆንም አጣጣማት። ስለዚህ ሲሞት ምን አለ? እግዚአብሔር ሆይ ምነው በልጅነቴ ወራት አውቄ ቢሆን ኖሮ። እንዲህ እንላለን። እችን ጊዜ አናማረራትም። አሁን ምነው በጨረሱልኝ፣ ምነው ወደ ቤቴ በሄድኩኝ። አሁንም ለመድከም እኮ ነው። ምነው በቶሎ በተጠቀለለ። አሁንም ለመድከም እኮ ነው። በቃ መረባችንን በአንድ ጎን ብቻ ነው ምን ደክመው። ስለዚህ ዲያብሎስ በዚህ ሰዓት የሚዘጋው በር አለ ማለት ነው። ሌላ ነገር እንዳንመለከት፣ ተስፋችንንና ሕይወታችንን እንዳናጣጥም፣ በክርስትናችን እንዳንኖር፣ ቤተ ክርስቲያናችን እንዳናፈቅር፣ የሁሉ ነገር መፍትሄው እሷ ስለሆነች እሷን እንዳናይ በአንድ በኩል ብቻ ባክነናል። ለእኛ ያዘነ በመምሰል፣ ለጊዜያችን ያዘነ በመምሰል፣ ለእውቀታችን ያዘነ በመምሰል፣ ለልጆቻችን ያዘነ በመምሰል፣ ለትዳራችን ያዘነ በመምሰል፣ ለስራችን ያዘነ በመምሰል አጭር ሰዓቷን ብቻ ተጠቅመና ሰፊውን ነገር እዚህ ታገኘዋለህ ይለናል።
ያኔ በር ይዘጋል ሰይጣን። ቢሆንም ግን ይሄ የዘጋው በር አይደለም፣ ዘላለማዊ ሊዘጋው የነበረውን በር እንኳን ተቆርጦልናል። እንዲህ ይለናል መጽሐፍ ቅዱስ መዝሙር 107 ቁጥር 16 ላይ የነሐሱን ደጆች ወይም በሮች ሰብሯልና የብረቱን መወርወሪያ ቆርጦታልና ይላል። ኢሳይያስ 45:2 ላይ ደግሞ የነሐሱን ደጆች እሰብራለሁ የብረቱን መወርወሪያ እቆርጠዋለሁ ይላል። አያችሁ ዲያብሎስ የዘጋብንን እንኳን ዘላለማዊ ነገር በክርስቶስ ሞት ምን ሆነ? ተቆረጠ። በፈለግነው መጠን ክርስቶስን በልተን እንድንጠግብ ሆነ። መዝሙር 78 ቁጥር 28 ላይ በፈለጉት መጠን በሉ ጠገቡ፣ ምኞታቸውን ሰጣቸው ይላል። ራሱን መስቀል ላይ አውሎ ዘወትር እንድንበላው እንድንጠግበውና የዘጋብንን ዘላለማዊ በር በሞቱ እንደቆረጠልን ያመለክታል። ደጆችም ተዘግተው ሳሉ ማን መጣ? ኢየሱስ መጣ። ሰይጣን ቢዘጋውም እሱ ይመጣል። ጊዜ ቢዘጋውም እሱ ይመጣል። በራሳችን ላይ ብንዘጋው መንፈሳዊነት ሲገባን የዘጋውን በር ይከፍትልናል። ሰዎች ቢዘጉትም ኢየሱስ ይመጣል፣ ያኔ ይከፍታል። ወንጌላዊ መዘገበልን ይሄን ነው። የተዘጋብንን ነገር ሁሉ በምሕረቱ ይክፈትልን። ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተ የሚደረግልን የመድኃኔዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የቅዱሳን አባቶቻችን ረድኤት በረከት የትጉሃን መላእክት ጥበቃ በምንኖርባት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን ላይ ለዘላለሙ ጸንቶ ይኖር። መልካም ዘመነ ትንሣኤ ለሁላችን ያድርግልን።